የሰው ልጅ ሁሌም መጀመሪያ የወደቀበትን መከራ ይረሳል። ቀደም ብሎ ጭንቀታቸው የነበረው ከጀርባው ላይ አለመውረዱ ነበር። አልቀረላቸውም፣ ወረዱ፣ በባህርም ተጣሉ። አሁን ደግሞ ጭንቀታቸው ሆነ ጥረታቸው ከዚያ አሳር መውጣት ነው። ይሁን እንጂ የሰው ልጅ ባህሪ መሬት ላይ የሚያስቸግራቸውንና የሚወላወላቸውን ነገሮች ሁሉ ባህር ላይም እንዲሁ አይነቱ ጸባይ ይንጸባረቅባቸዋል። የየብስ ላይ ጠጣር አካላትም ሆነ ሌሎች ቆመው ሲመለከቱ ይደነግጣሉ። ሞተው ነው የሚሆነውን ብለው ያስባሉ። ስለዚህም ነትራካም ቢያጋጥማቸው እየተነታረኩ ወደ ሰርጧም መጎተት የግድ ነው። እንዲህም የነፍስ ውጪ ግቢ ጭንቅ ውስጥ እያሉ ሌሊት ውስጥ ገሰስ ይጨልማል። ሰማይም ወገግ ማለት ጀመረ። ባህሩም ቀስ በቀስ ባህሪውን መለወጥ ጀምሯል። ማዕበሉም ከተነሳ መርከበኞቹን በየአቅጣጫቸው ይበታተናቸዋል። ያ ከመሆኑ በፊት ሊደርስላቸው የሚገባው ጓደኞቹን ለመታገል ወደ ባህሩ ተመላለሰ። ዙሪያ ገባውንም ቃኘ። ከማዶ ቀይ ጃኬት ታየው። ጃኬቱም ወዳለበት አቅጣጫ ዋኘ። ጃኬቱም ጠፋ። ያውቀዋል፣ የባህሩ ባህሪ ነው። ፈረሰኛው ባህሩን ተሰርዶ ቁልቁል ሲውጠው ማዕበሉ ከመነሳቱ በፊት በሶምሶማ እያረገበ ነው። ቀድሞም ጃኬቱ ባየበት አቅጣጫ ዋኘ። ጃኬቱም ሽቅብ ተንሳፎ አስተዋለው። በልቡም ተመስገን አለ። ጃኬቱም አንድ መርከበኛ ለብሶት ምንም አይነት እንቅስቃሴ ሳይፈጠር እየተንሳፈፈ ነው። ዱባለ ተሰማ ነው። ከኋላው ጃኬቱን ያዘና ጸጥ ብለህ ተንሳፈፍ ዱባለ አለው ያሬድ። ተው እባክህን አትድከም፣ እኔ በክቶኛል፣ መኖር አልፈልግም አለው። ለምን ትኖራለህ አለው ያሬድ። ዱባለም የሳይነስ ህመምተኛ ነው። በባህሩ ጨዋማ ውሃ ውስጥ ህመሙን አባብሶታል። አካሉ በከፍተኛ ደረጃ ሙቀት ቢያሻውም ባህሩ ቀስ በቀስ ስለሚቀዘቅዝ የአካሉን ሙቀት እየቀነሰው ነው። በዚሁ ህመሙ ምክንያት ውሃን ይፈራል። ምጽዋ ያሬድ ተግቶ ሲዋኝ ሲያየው አይ ክፉ ቀን ከመጣ ነፍስ አድናችን አንተ ነህ ይለው ነበር። እኔም እንደሆነ ውሃ በብርጭቆ እንጂ በሌላ አፈራለሁ ይለው ነበር። ዱባለም እንዳለው ነው። አንድም ቀን ቢሆን ከቀይ ባህር ላይ ሲዋኝ ታይቶ አይታወቅም። ዱባለ ጓደኞቹ ሲተርቱ ውሃ ከመፍራቱ ብዛት አካሉን እንኳን ሲነካው ይንቀጠቀጣል ብለው ነበር የሚቀልዱበት። ያሬድ ድከም ብሎ ነው እንጂ አሳረን የምታየው፣ እኔ መኖር አልፈልግም ብያለሁ አለ ዱባለ። ነገር ግን እየጎተጎተው ነበር። ኖ ትኖራለህ እያለ ወደፊት መቅዘፉን ቀጥሏል። ያሬድ የጀልባቸውን የደህንነት ተወካይ ኦፊሰር ዱባለን እንደሆነ ያውቃል። ጀልባው ላይም እያለ እንደሌለ የሰራበትን ዓመታት ሁሉ በጸጥታ ከማንም ጋር ሳይገጥምና ሳያወራን ያሳለፈው። መደበኛ ስራውንም ጀልባው ላይ ያከናውናል። በአሳቻ ሰዓት ደህንነት ቢሮ ብቅ ብሎ ይመልስና ደፈጣውን ይያያዘዋል። አዘውትሮም ያሬድ ቀይ ባህር ላይ ሲዋኝ የሚያየው ዱባለ ነው። ምን ያስብ ይሆን እያለ አያሌ ጊዜ አውጠንጥኗል። አይ ያሬድ ዛሬ እንዲያው የሁላችንንም ህይወት ለማዳን ያልምምድ ጠቀመ። እነዚያ ከንቶች ምን ያስቡ እንደሆነ ታውቃለህ አለው ዱባለ። ምን ያስቡ ነበር አለ ተገርሞ። አለቆቹን ነው ከንቱ እያለ የሚጠራው። አንድ ቀን በዊሊያም ጥርግ ማለት ቢያስብ ነው እያሉ ያን ያህል ልምምዱን ያጣጥፈዋል። በቅጡም ተከታተለው ተብዬም ነበር አለው ዱባለ እየተንሳፈፈ። አንተ አመንካቸው? በፍጹም ሆቢህ እንደሆነ ተከራክሬ አሳመንኩኝ። ይሁን እንጂ በዚያን ሰሞን በአሰብ ወደብ ለዕለታት ስትጠፋ ግምታቸው ትክክል እንደሆነ ገመትኩ። ግን ቸኩያ አላመለከትኩም ነበር። ያሬድ ደነገጠ። ደግነቱ ፊት ለፊት እየተያዩ አልነበረም። ያሬድ በጀርባው እየዋኘ ዱባለም በጀርባው አቅፎት ነበር የሚቀስፈው። ይሄ ፋሽስት የክፉ ቀን ጓዳችን እንዲሁ አሳር ላይ ጥሎን ይሄዳል። ያሬድ አያሳዝንም አለ ዱባለ በማማረር። የእርሱ ጥፋት አይደለም፣ ዘመኑ ነው እንዲያጨካከንን።
ጥፋቱ ያለው ባህር ኃይል አስተዳደር ላይ ነው። በሌፍታቬን አሸናፊ አትዘንበት እያለ ያሬድ ወደፊት ቀስፎ ጓደኞቹ ዘንድ ደረሰ። ተአምር ተፈጠረ። አንድ ምንነቷን ያለዩት ጀልባ በዳርማ ሰርጥ ፊት ለፊት የ1 ኪሎ ሜትር ርቀት ላይ ታየች። ጀልባዋም ስትቆም እላይዋ ላይ የሚገኙት መርከበኞች በፍጥነት አሳ ማጥመጃቸውን መንጠቆን ወደ ባህር ጥለው አሳ ማጥመዱን ጀመሩ። ያሬድም ጊዜ አላጠፋም። ከባህር ላይ እንዲያነሷቸው ለማማፀን ወደፊት ዋኘ። በመላው ዓለምም በእንደዚህ አይነት አስቸጋሪ ሁኔታ ላይ የሚገኝ መርከበኛን መርዳት ዓለም አቀፍ ሕግን ያስገድደዋል። ያሬድ እየተጠጋ ሲመጣ ጀልባዋም የሶቪየት ህብረት መሆኗን አወቀ። በጣም ተጠግቶም ተባሽ አለ። ጓዶች ማለቱ ነው። ጓዶች እነዚህ አካባቢ ከጀልባችን ላይ የተጣሉ መርከበኞች አለና ትረዱናላችሁ ሲል ጮኸ፣ ተማጸነ። ሰምተውታል። ባልጠበቁት አካባቢ ነው ሰው በማየታቸው ተደናግጠው በፍጥነት መንጠቋቸውን ሰበሰቡና መረጃ ተለዋወጡ። የጀልባቸውንም ሞተር አስነስተው ወደ ባብኤል መንደር አቅጣጫ ተፈተለኩ። እርሱም በጀልባቸው መቅዘፊያ እንዳይመቱት በፍጥነት ወደ ኋላ ዋኘ። ደግነቱም ጀልባዋ በእርሱ ተቃራኒ በመቅዘፍ አደጋ የሚያጋልጥ ሁኔታ ስላልነበር በዚያ ፍጥነት ሶቪየት ህብረት እያለ ያጋጠመውን ይከነክነው የነበረውን ርዕሰ ጉዳይ ትውስ አለው። ከሚማርበት ከተማ በአንዱ እረፍት ወቅት ወደ ክራንሻቲያ ከተማ ተጉዞ ነበር። እዚያ የሚያገኛቸው ሩሳውያን እና ኤርትራውያን ናችሁ ሲሉ ጠየቁት። አይደለንም አለ። ከኤርትራውያን ጋር ያመሳሰሉትን ጉዳይ ለመስማት በጓጓ ስሜት ኤርትራውያን መስላችሁ ነው? በቅርቡ እዚህ መጥተው ወታደራዊ ስልጠና ወስደው ሄደዋል። በብዙ መልኩ መልካችሁም ይመሳሰላል ያሉትን ያሬድ አስታውሶ በአያሌው መቆዘሙ ውል አለበት። ለሀገራችን መንግስት ትልቅ የመሳሪያ ምንጭ ሶቪየት ህብረት ነች። የምንዋጋበትን መሳሪያ የምናገኘውን ሁሉ የምንሰጠውን በእርሱ ነው። የምንዋጋቸው ወገኖች ይህንን እውቀት ለመገብየት ወደዚች ሀገር መዝለቃቸው ተአምር ነው። የሶቪየቶችን ያሸነፈ ነው። ትክክል። ስለዚህ ሁለታችንንም እውቀት እያጋሩ ያፋጁናል። ድል ፊቷን ያዞረችለት ጀግና ብለው ይቀበሉታል። ይህም በወቅቱ ጥሞት እዚያው እያለ ሲያጣራ የስክሪንላንድ አስተዳደር ፓርቲውም ሆነ ተቃዋሚው ፓርቲ ወደዚያች ጉደኛ ሀገር መጥተው መሰልጠናቸውን በቆይታ ሰምቷል። ዜጎቻቸው እንዴት ቢያነጿቸው ነው ባህር ወድቆ ያገኙትን ምስኪን መታደግ ችላ ብለው ያለፉት? ወይስ ደግሞ ከሀገሪቱ ፍቃድ ውጪ አሳ ማጥመጃቸውን አሳፈሯቸው ይሁን የጨከኑብን እያለ መመለስ ከብዶት ቀይ ጃኬቱን አየ። ወደዚያም ፈጠን ብሎ ዋኘ። ያገኘውን መርከበኛ ዳር አውጥቶ እንደገና ወደ ባህሩ ተመለሰ። እዚያው እያግባባ ሌላኛውን ጓድ ዳር አደረሰ። በዚያ መልኩ ብዙ ተመላለሰ። ሰው አለው ብሎ ከሚገምቱበት ጉልበት በላይ ጠንካራ መሆኑን በዚያ ክፉ ቀን ለጓደኞቹ ደህንነት በመቆም ጥንካሬውን አስመሰከረ። አሁን ከማዶ ጃኬቱ ታየው። አካሉ እንደ አንዳች ቢዝልም ጓደኛውን ማዳን ግቡ ነውና ጃኬቱ ወዳለበት አቅጣጫ ዋኘ። ከብዙም ጥረት በኋላ ጃኬቱ ጋር ደረሰ። ጃኬቱን የለበሰው መርከበኛ ግን የለም። ደነገጠ። ጃኬቱን ያዘና አገላበጠው። ሲሳይ ደስታ የሚል ስም ተጽፎበታል። በድንጋጤ ክው አለ። የሚይዘው የሚለቀው ጠፋው። ሲሳይ ጃኬቱን አውልቆ ጥሎ ሰምጧል ማለት ነው። እንባውን በዓይኖቹ ላይ ግጥም አለ። ጣራውንም ሆነ በጉንጮቹም ተሸክሟል። 360 ዲግሪ ዞረ። የዓይኑን ርቀት ማየት እስከቻለው ድረስ አየ። ምንም ነገር እይታው ውስጥ አልገባም። ያ ቀይ ባህር ነው። ሲሳይ ወንድሜ፣ ህይወትህን ሁሉ ዝም ብለህ በመጨረሻ የሆነ ብሎ ያሬድ ጮኸ። ሞቶም ከሆነ አስክሬኑን ሲንሳፈፍ ለማየት በነፋሱ አቅጣጫ ዋኘ። ምንም አላጋጠመውም። ያው የሚያውቀው ባህር በአያሌው መደፋት ጀምሯል። ዙሪያ ገባውን ደጋገመና አስተዋለ። ምንም እይታ ውስጥ አልገባም። ጃኬቱንም እቅፍ አድርጎ ስቅስቅ ብሎ አለቀሰ። ዞረበት። አማራጭ አልነበረውም። ለባልደረቦቹም ሊያስረዳቸው ወደ ጓደኞቹ መዋኘት ጀመረ።
ሕይወቱም ሙሉ ዝም ብሎ ኖሮ ወንድሜ አንዲት ቃል ሳይተነፍስ ሰመጠ ማለት ነው ሲል ስቅስቅ ብሎ አለቀሰ። በዚያ ቅጽበትም እንዴት የባህር ኃይል አባል የሆኑ ሁሉንም ሲጫወቱ ሲሳይ ይህንን ወግ በዝምታ አለፈው። አንድ አመቺ ቀን ያሬድ ይህንኑ የሕይወት ምዕራፍ አንስቶ ሲያወጋው አንተን ስለምወድህ ድንቅ ኢትዮጵያዊ መሆንህን ስለማምን ላጫውትህ። እኔ ትውልድ አገሬ ሸበል በረንታ ጎጃም ነው። በደም ምክንያት ነው ከሀገር የወጣሁት። ዳግም አልመለስበትም። በአንድ ከብት መዘዝ አገር ደም ተቃባ። አንዱን ሲገድል ከ30 ሰው በላይ እርስ በርስ ተገዳደለ። ልክ እኔ 11ኛ ክፍል ስደርስ አባቴ የሞት መቅሰፍት አገኘው። እኔም የአባቴን ገዳይ ገድዬ ሸሽቼ ወደ አዲስ አበባ መጣው። ደመኞችም እንደሚከተሉኝ ስለማቅ መሸሸጌም ባህር ኃይል አደረግኩ። አንድ ቀን ይህንን የባህር ኃይል ይበላኝ እንጂ ዳግም ወደ ዘር ማንዘሬ ምድር አልመለስም ያለውን አስታወሰና ያሬድ ስቅስቅ ብሎ አለቀሰ። በዚያም ጭው ባለ በዚያም በማዕበል ቢታመስ ባህር ላይ እንደ ቡሽ ወደ ሰርጥ ተመለሰ። ያሬድም እየዋኘ ሲሳይን በደህና ጊዜ ያጫወተውን የነበረውን ወግ በምናቡ ያስተጋባል። የጎጃም ልጆችን ጉርምስና ሲጀምር በአንድ ተርታ እንሰለፍና ተራ በተራ የአንዱን ትግል እንገጥማለን። ብዙ ያወጋውን እያስታወሰ ጎበዙ ተራ በተራ እየጣለ ቀጣዩን ይገጥማል። እሱ ከተሸናፊ አሸናፊው በተራው ከሌሎቹ ጋር ደግሞ እንዲሁ በተራ ይገጥማል። ሁሉንም ከረታ ደግሞ አሸናፊነቱ ይረጋገጣል። በሌላ ቀን ደግሞ ዋና እንድንሄድ ተራ በተራ መደፋፈቅ እንጫወታለን። አሁንም ሁላችንም በተራ በተራ የደፈቀ ጎበዝ ይሆናል እያለ ያጫወተውን ታሪክ እያስታወሰ ክፉኛ ያዝን ጀመር። አባተ ሌላ ጃኬት ይዞ ተመለሰ። የቅዱስ ኮምፕሌን ጃኬት ነበር። እሱም ሞቷል። እጅግ አግድ ማደግ ያደረገው ምን ይሆን? አንድ ቀን ይጠይቀውና አመጣጡን አጠናለሁ እያለ ሲያውጠነጥን ነው። አመቺ ጊዜ አጥተው በሞት ዛሬ የተለያዩት። ቅዱስ ባህር ኃይል ውስጥ የተቀጠረው ቤተሰብ ልጆች ናቸው አብረውት የነበሩት እያለ የእንጀራ እናቱም ጋር ያስተናግዱት ነበር። እሱም ሲሞክር የእሷንም ቀስ በቀስ ስትሸነፍለት ጊዜው ህጓ ገሰሰ። ብዙም ሳይቆይ አረገዘች። ይህንንም ጉድ አላይም ብሎ ሲሸሽ ባህር ኃይል ጠቅላላ መሪ እግሩ ደረሰ። ዛሬ ተደመደመ። ብርዱ ያንሰፈስፋቸው ጀመር። አይነጋገሩም። የተረፉትም እየቆዘሙ የገደለውንም የሰው ኃይል በልባቸው እያብሰለሰሉ ጀመር። ያሬድም ዙሪያ ገባውን አስተዋለ። በአንድ አይነት ችግር ወቅት አዛዥ ታዛዥ ይሆናል። ያሬድ ተፈጥሮ የሰጠችውን ጸጋ ጓደኞቹን ራሳቸው እንዲጠብቁ መምከሩን ይለግሳል። ጎበዝ፣ ጸጥ ብለን መሞት የለብንም። ይህንን ሰርጥ እንደምታዩት የወፎች መናሪያ ነው። አንዷን ያዝ አድርገን ጠባብሰን ለመብላት እንሞክር አለ አባተ። እረፊ፣ ሰርጥ የእባብ መናኸሪያ ሊሆን ይችላል። ብትነድፈንና እንደገና መከራችንን ታከፋዋለህ አለ ያሬድ። የምን እባብ? እባብ ከዚህ አይነት ከየት ይመጣል አለ አባተ። ባህር ውስጥ 50 አይነት የእባብ ዘሮች አሉ። ሁሉም አደገኞች ናቸው። ነደፉም ማለት ደግሞ ሞት ይሆናል ውጤቱ። ማንኛውም እንስሳ ከአካባቢው ጋር ተመሳስሎ መቀመጥ ያውቁበታል። አንደኛው እባብ ነው። ከአካባቢው ጋር ተመሳስሎ እንዳይሰራ ደጋግሞስ አንዲትን ወፍ ያስክ እንበል፣ ለምን ትጠብሰዋለህ? እሳት ከየት ይመጣል አለ ያሬድ። አባተ ያሬድ የሚለውን ስማ አለው። ኢንጂነር ሌፍታቪን ትዕግስቱ አየለ ዝም ብሎ ውይይታቸውን ሲያዳምጥ ቆይቶ አባተ ረሃቡን ቻል በማድረግ መርጦ ሀሳባቸውን ተቀበለ። ከፍጥረታትም ሁሉ የሚያስፈራው እባብ ነው። አሁን ስሙ የሚነሳበትን ተሸብሮ ዙሪያው ገባውን አስተዋለ። የሬዲዮ ባለሙያ ሊዲንግ ሲማም ክፍሌም ካለው ህብረት ሁሉ የተረፈችውን በደረት ኪሱ የያዘውን ውዳሴ ማርያም ነች።
ከኪሱም ወጥቶ አያት። በጣም ረጥባለች። እንድትደርቅለትም እያሰበ በጥንቃቄ እየተጠነቀቀላት ደገመ። ለደንቡም ያህል ገለጣት። እጅግም 1000 ጊዜ የደገማት በመሆኑ በቃል ያውቃታል። አባቴ ከዚያ መዓት የዳንበትን ቀን ማን ይሆን አለ ያሬድ በትህትና። ሊዲንግ ሲማም ክፍሌን መድኃኔዓለም በተአምሩ አድኖናል። ባህር ለበላቸውም ወንድሞቼ ጸሎቴን አድርሻለሁ አለ ከልቡ እዝን ብሎ። ተገቢ ነው አባቴ ያለው ያሬድ። የድምፁ ቃል የለቅሶ ዜማ ያዘነበት የዓይኖቹን እንባ ሞላው። ከዚያም መዓት ከተረፉ ኑሮን ሀ ብለው ይጀምራሉ። ጊዜውም እየገፋ ነው። ሁሉም በያሉበት ኩርምት ብለው ተቀምጠዋል። መጪውን ሁኔታ እያብሰለሰሉ ነው። ስንታየው በአንዱ ድንጋይ ላይ በጀርባው ተኝቶ ከወር በፊት ጉርጉስም ሲዝናና በጀርባው ሲቀስፉ ያሬድ ያለውን አስታወሰና በጸጸት በትር ሁለንተናውን ተመታ። ይህ ልጅ ነብይ ነበር አለ በልቡ። እኔ ምን ግብስ ስለሆንኩኝ መልምዬ ሳይሆን መጥፊያዬን መረጥኩኝ አለ እያዘነ። አስናቀም ተወዳጅ የሆነች ፉጨት አሁንም አልተለየችውም ነበር። በበረሃም ሆነ ድካም ኃይሉን ቢቀንስ መልእክቷን ሁሉም ጓደኞቹ ጆሮ ጋር ይደርሳል። የድምፅ ሸጋው ድምፃዊ በመልካም በታጀበ ዘፈን እያፏጨ ነበር። በሳቅ በጨዋታ በደስታ ባዘን ባለፉት ዘመናት ስንቱን አሳለፍን። ስንታየን ጨዋታ ስንታየን መከራ ሲፈራረቁብን በተራ በተራ። ያሬድ ሁሉንም ነገር ሊቆጣጠረው ከሚችለው በላይ ሆነበት። ስሜታዊም ሆነ። ስቅስቅ ብሎም አለቀሰ። ማንም አላጽናናውም ነበር። ሁሉም በራሱ ሐዘን ውስጥ ስለሆነ ማንም ማንንም ተው አይልም። ዘሎም ባህር ውስጥ ገባ። ውሃውም በሰርጉ ገብቶ እንዲገድለው ወደ ውስጥ ሊስበው ሲል ውብና ተወዳጅ ጀርሉ ገነት አስገዶም ፈገግ ብላ ባህር ውስጥ ወለል ብላ ታየችው። ወደ ውጭም በኃይል ተነፈሰና ጨዋማ ውሃውን ሳይስብ ቀረ። ባህሩም ሽቅብ ተፋው። ማዕበሉም ወደ ሳግ ተቀየረ። ዝግ ብሎ እየዋኘ ወደ ሰርጧም ተመለሰ። እጆቹና አንገቶቹ እንደ ለምጥ መላላጥ ጀምረዋል። ጉሮሮም በጣም ደርቋል። ውሃ ጥም ቅጥል አድርጎታል። ያዳነችውን ገነት ነች እንጂ ይህቺን ሰዓት የሚገላገልበት ጊዜ ነበረች። መረቧንም ካስቀመጠበት ዳበሰ። ከአካሉም ጋር ጥብቅ ብሎ ኖሮ ተቀምጣለች። ቃኝ ጀልባ 202 በዋና አዛዦች በሌፍታቪን አሸናፊ ዋቅጅራ ታግታ ቀዘፋዋን በማጧጧፍ ከዓመት እስከ ዓመት ማዕበል የማያጣውን ባብ እል መንደር ደረሰች። ማዕበሉን በጣም እየተናጠ በብዙ አሳር አቋርጣ የኤደን ባህር ሰላጤ ላይ አረፈች። አሁን ባላት ኃይል ሁሉ እየቀዘፈች ጅቡቲን በስተቀኝ በኩል በስፋት ትታ ዓለም አቀፉን የባህር ክልል ይዛ ትፍተለተል ጀመር። የሌፍታቪን አሸናፊ ውጥንት መሰረት ጀንበር ብቅ ከማለቷ በፊት በሶማሊያ ባህር ክልል በኩል መድረስ አለባት። ሶማሊያ የኤደንን ገልፈፍ ከህንድ ውቅያኖስ 3333 ኪሎ ሜትር ርዝመት የባህር ኃይል የኤደንን ገፈት የተወሰነ ሲሆን ከህንድ ውቅያኖስ ድርሻዋን ሰፋ ይላል። በርበራም ቦሳሶም ወደቦች የሚገኙት በኤደን ባህር ሰላጤ ላይ ነው። ልክ ጀልባዋን ወደ በርበራ እየተጠጋች መሆኑን ሲያውቅ ከደቡብ ባህር መምሪያ ጋር በሬዲዮ ግንኙነት ለመፍጠር ሞከረች። የሬዲዮ ግንኙነቱም የሚካሄደው ራሱ የጀልባው ዋና አዛዥ ነበር። በደቡብም ቀይ ባህር ላይ በሰላም ቀዘፋውን እያከናወነ እንደሚገኝ ነው መረጃ የሚሰጣቸው። የደቡብም ቀይ ባህር ኦፕሬሽን መኮንን መረጃውን አምኖ ተቀብሎታል። አንድ ጊዜ የሬዲዮ ባለሙያ ድምፁን አለመስማቱ ትውስ አለው። የጀልባውን መሪ ሲማም ሪኩት ፍቅሩ፣ ኢንጂነሩን ሲማም ሪኩት ፋሲልን አበበ ይዘው አመራሩን እየተቀበሉ በተግባር ያከናውናሉ። ጀልባውም
ፈበረክ በሰዓት 35 ኖቲካ ማይል እንደምትቀዝፍ ተደርጎ ነበር። ለዓመትም ቀይ ባህር ላይ ግልጋሎት በመስጠቷ ብቃቷ እየቀነሰ መጥቶ አሁን በሰዓት 25 ዝቅ ብሏል። ይህን ቀዘፋ በልብ አድርስ ባይሆንም ጀልባውን በቅርቡ ማለፊያ እድሳት ስለሚደረግላት ካሰበበት እንደምታደርሰው እምነቱ ነው። ሌፍታቪን አሸናፊ ትንባሆን በላዩ እየለኮሰ ያጨሳል። ፋታ አልባ ህሊናውንም አያሌ ርዕሰ ጉዳዮችን ይፈጥራል ያውጠነጥናልም። ቀዘፋውን በሰመረለት ሁኔታ ቀጥሏል። በጥቤቱም ኪሮስ በመርከበኞች ላይ የደረሰውን መጥፎ ዕጣ ቢያዝንም እሱን ብትፈልግ ግደለኝ ብሎ ራሱን በማዳኑ ደስተኛ ሆኗል። ለ4 ሰው የሚበቃ ምግብ አብስሎ ለጠዋት ቁርስ በያሉበት አደረሰላቸው። ሌፍተናንቱም እንደ ነገሩ ቢቀማምስም ወጣቶች መርከበኞች እህል ከጉሮሯቸው አልወረደላቸውም። ኪሮስም ምግቡን መልሶ እንዲወስደው ነግረውት ውሃ እንዲያቀብላቸው ተማጸኑት። ሌፍተናንት አሸናፊም አሁንም በሀሳብ ይናወዛል። መርከበኞቹ ላይ የወሰደውንም እርምጃ ልቡን ነክቶታል። ምን ማድረግ ይችል ነበር? ራሱን ይጠይቃል። ልክ እንደሆነም በራሱ ይመሰክራል። በዓለም ላይ በየትኛው ባህር ነው አንድ የጦር መርከበኛ አደጋ ላይ ሲወድቅ መርከበኞቹን አደጋውን ለመቆጣጠር ጥረው አልሆን ብሎ መስመጣቸው ከሆነ ዋና አዛዡ መርከቧን ጥለው እንዲወርዱ ለመርከበኞቹም ትዕዛዝ ይሰጣል። በመጨረሻም የሚወርደውን የመርከቧን አዛዥ ነበር። ዛሬ ግን የተገላቢጦሽ ሆነ። ራሱን ያመናቸውን ወጣት መርከበኞች ታደገ። አሁን መረጃውን ለቀሽሞቹ የባህር ኃይሎች አዛዥ ቢያሳውቅም መርከበኞቹ ከጣላቸው ስፍራ ሄደው እንደሚያነሷቸው አሰበ። ባህር ላይ ሲጥላቸው ከምሽቱ 4 ሰዓት ገደማ ነበር። እስካሁን ባህሩ ላይ ለ10 ሰዓታት ያህል ቆይተዋል። ጨዋማ ቀይ ባህር እየቆረጣጠመ ለምጥ በለምጥ እንደሚያደርጋቸው አሰበ። ግን በቅጡ አውጥቶና ወርዶ ዳርማ ላይ ሰርጥ አካባቢ የሚወርዱ ሲያደርጋቸው በቀላሉ ዋኝተው በመረዳዳት ጥግ ይዙና ቀጣዩን እጣቸውን እንዲመቻቹ በማሰብ ነው። ይህንን እነ ያሬድና አባተ ስራዬ ብለው ነፍስ አድን ተግባሩ እንደሚያከናውኑ አሰበና ተጽናና። አሁን 202 የምትገኘው በሶማሊያ ባህር ክልል ነው። ይህንን እንደ ስጋጃ የተሰጠውን የኤደን ባህር ሰላጤን እየቀዘፉ ቀኑን ብለው ጀንበር ስትጠልቅ አካባቢውን የሶማሊያ ሁለተኛ ወደብ ሆነችው በርበራ ከማዶ መታየት ጀመረች። ሌፍተናንት አሸናፊ አሁን ጀልባውን ከኢትዮጵያ አየር ኃይል ሚግ ጥቃት ነፃ መሆኗን ስላረጋገጠ ያሰበውን መረጃ ለኢትዮጵያ ባህር ኃይል አሰብ ኦፕሬሽን ክፍል አስተላለፈ። ሬዲዮኑም ከአሰብ ኦፕሬሽን ክፍል እንዲገናኝ ያደረገ። ጤና ይስጥልኝ ኮማንደር ለማ። ምን አለ ከማዶ የኮማንደር ለማ ተስፋዬ ድምጽ በቁጣ ልሳን። ሰምተኛል ኮማንደር፣ ጀልባዬን አግድራዋንድ አድርጋለች አለ ሌፍታቪን አሸናፊ ረገጥ አድርጎ። ምን እናድርግልህ? አሁን የኮማንደር ለማ በቁጣ እየጦፈ ነው። ጀልባውን አግድራውንድ ሲሆን የሚደረገውን ሁሉ አድርግና በፍጥነት አድነን፣ አለዚያ ግን የከፋ አደጋ ትሰማለህ አለና ሌፍታቪን አሸናፊ ሬዲዮን ዘጋው። ፋሲል ሌፍትናንቱም ወዳለበት ሬዲዮ ክፍል አጎንብሶ ሌፍታቪን አሸናፊ የሶማሊያን ጀልባዎች በሁለት አቅጣጫ ወደኛ እየቀዘፉ ነው አለና ጮኸ። ሌፍታቪን አሸናፊም ወደ ገላጣ በረንዳ ወጣና ከማዶ ላያቸው ባህር ኃይል እነርሱን በፍጥነት የሚቀስፉትን ጀልባዎች አስተዋለ። በመጨረሻም ነፃ ሆንን፣ አይዟችሁ፣ ከዚህ በኋላ በነፃነት አየር እንተነፍሳለን አለና ሌፍትናንት አሸናፊ ጀልባው ላይ ያሉትን ሶማሊያዊ መርከቦች ተጠግተው እንዲያናግሩት ወደ ታችኛው ወለል ወረደ። ፈጣኖቹም ጀልባዎች መትረየሳቸውን ደቅነው ቃታ መሳብ ብቻ በቀረው ጥንቃቄ ወደ 202 ተጠጉ። ዙሪያ ገባውንም ሲመለከቱ ጀልባዋ ላይ ጦር መሳሪያ ደግነው የቆሙ መርከበኞች አይታያቸውም። ጥንቃቄም እንዳለው ሁሉ ወደፊትም ቀርበው ከጀልባው አዛዥ ሌፍተናንት አሸናፊ ጋር በእንግሊዝኛ መነጋገር ጀመሩ። የአሰብ ባህር ኃይል ወደብ ኦፕሬሽን ኦፊሰር ኮማንደር ለማ ተስፋዬ ችግሩን ለደቡብ ባህር ኃይል ዋና አዛዥ ሪፖርት አደረገ።
ወደቡም ውስጥ አሁን በፍጥነት የሚያዘውን ጀልባ የለም። ጦር መርከብ ኢትዮጵያ ይህንን ግዳጅ እንዳትወጣ ግዝፈቷ አያመቻትም። ያለው አማራጭ የአሰብ ወደብ አስተዳደር ታግቦታቸውን ተወስነው አደጋ ላይ ያለችውን 202 መታደጉን አሰበ። ይሁን እንጂ የወደብ አስተዳደሩ ለጊዜ የሚመደብላቸውን ጀልባ እንደሌላቸው አረዳቸው። እንደመታደልም ቃኝ ጦር ጀልባ 204 አሰብ ወደብ ለመድረስ ከምጽዋ እየቀዘፈች ነው። እንደደረሰችም በአስቸኳይ ወደ ደቡብ ቀይ ባህር ቀስፋ 202 ጀልባን እንድትታደግ ታዘዘች። ቃኝ ጦር ጀልባም 204 ከየብስ ወደ ባህር መጎተቻ የሚሆንላትን ገመድ፣ ሌሎች አጋዥ ቁሳቁሶችን ጭና ከአሰብ ወደብ ወደ ደቡብ ቀይ ባህር ቀዘፋ ጀመረች። በሬዲዮንም ቃኝ ጦር ጀልባ 202 ጋር ግንኙነት ለመፍጠር ተሞክሮ ምላሽ ጠፍቷል። ይህንን ደግሞ ውጥረቱን አባብሶታል። መረጃውን የኢትዮጵያ ባህር ኃይል አዛዥ የሚገኙበት ጠቅላይ ምርመራ አዲስ አበባ እንዲደርስ ሆነ። ከአሰብ፣ ከምጽዋ፣ ከአስመራ፣ ከአዲስ አበባ የሬዲዮ ሞገዶች 202 ላይ አነጣጥረው ፍለጋውን ተጧጧፈ። ይሁን እንጂ ቄሱም ዝም መጽሐፉም ዝም ሆነባቸው። ከምጽዋ ባህር ኃይል መደብ የሚሳኤል ተሸካሚ ኤፍኤስኤስ 16-1 እና 16-3 ወደ አሰብ እንዲቀስፉ ትዕዛዝ ደረሳቸው። ጨለማውን አይን ያዝ እንደሚያደርግ የዳህላክንና ቡሬን ሰርጥ ጨለማ ለብሰው ለማለፍ ወደፊት ተፍተለከለኩ። ሌሊቱንም ሲቀስፉ አድረው ሲነጋጋም አሰብ ደረሱ። ኤፍኤሲሲዎች ፍጥነታቸው ተአምር የሚያሰኝ ነው። ነዳጁንም እምሽክ የሚያደርጉትን ያህል ቀዘፋቸውን አንጀት አርስ ነበር። በተጣለባቸውም ኮርስ ወደ ደቡብ ቀይ ባህር ቀስፈው ፍለጋቸውን አጧጧፉ። የሌሊትም ድቅድቅ ጨለማ እንዲገሰግስ ፓውዛውን መብራት መጠቀም የግድ ነበር። ምንም አይነት እይታ ውስጥ የሚገባ ነገር አልነበረም። ዳርማል ሰርጥ ላይ የሚገኙት መርከበኞች እነሱን ፈላጊ ኃይል መምጣቱን ስለገባቸው እየጮሁና እያፏጩ ለመጣራት ሞከሩ። ድምጻቸውንና ማዕበሉን የሞገድ ውስጥም ውጦ አስቀረው። 202 ፓውዛውን አብርታ አንዴ ሽቅብ ሌላኛውን ጊዜ ቁልቁል ስትቀስፍ እይታ ውስጥ የታሰበችውን ጀልባ አልገባ አለች። ባህር የተጣሉትን መርከበኞች ባለፉት 45 ሰዓታት የውሃ ጥም ቅጥል አድርጓቸው ረሃብ እንደ ትዓል ሲልሳቸው ውሎ አድሯል። የቀን ሀሩሩ አልፎ ብርዱን እየተንሰፈፈባቸው ነው። ያለፉትን መከራ ሁሉ ረስተው 204 ሽቅብ መታ ቁልቁል በተመለሰች ቁጥር ባለ በሌላ ኃይላቸው ያሉበትን ለመጠቆም መጮሁን አላቆሙም። የማዕበሉ ድንፋታ ጩኸታቸውን ዋጠው። ደሴቷ ላይ የሚኖሩትን አሞራዎች ግዛታቸውን ባልታሰቡ መርከበኞች በመወረራቸው ራሳቸውን ጫጩቶቻቸውን ለመታደግ አቅማቸውን የፈቀደውን ያህል ለሚዋጓቸው ጫጩቶች አባብሰውታል። በስንት አሳር መረጃው 204 ላይ ደርሶ አንድ ሰው ልጆቹን ባህር ላይ ጥሏቸው ወደ ሶማሊያ ኮብልሏል ማለት ነው። በደንብ አድምጡ። ሰርጦ ላይ የመርከበኞችን ጩኸት ይሰማል አለ። የ204 ሌፍታቪን ደምለው ደመሴ መረጃዎችም የኤፍኤስኤስ ጀልቦች አስተላለፈ። ኃይለኛውን መጫጮ ከጀልባው ላይ ተፈጠረ። 204ም በዚህ ጊዜ ሰርጧን መጠጋት አትችልም። ልትጠጋም ብትል እሷም እጣዋ መሬት ላይ መገሸር ይሆናል። ስለዚህ ጥርጣሬው ትክክለኛ መሆኑን አረጋገጡ። የቃኝ ጦር ጀልባ 202 አዛዥ ሌፍታቪን አሸናፊ መርከበኞቹን ባህር ላይ ጥሏቸው ሄዱ። ይህንን መረጃ አሰብ ለሚገኘው ኦፕሬሽን ኦፊሰር ሪፖርት ተደረገ። ምጽዋ ባህር ኃይል ላይም ከመሪ መርከበኞች መኖሪያ ቤት መካከል አንደኛው የራሷን መናፈሻ አላት። እነዚህ መናፈሻ ውስጥም ኢብሲማም አህመድ ጀማል ከፍቅረኛው ኡምራኤ ሁሴን የተላከለትን ደብዳቤ ቁጭ ብሎ ተመስጦ ያነባል። ከሰራ አካላቱም በሐሴት ተሞልቶ ከዚያም ወቃት ወበቃትም አስጨነቃትም። የአየር ንብረት ካለበት የወደብ ከተማም መጥቶ ኡምራላሄን ሁሴንን
ወዳለችበት ደጋግማ በተወላጆቿም ዘንድ እጅግ በጣም ተወዳጅ ወደ ሆነችው አዱገነት እልም ቢል በሀሳቡ ሄዷል። አህመድ መኖሪያውን ሲማም ኳርተር ነው። የሊዲንግ ሲማም መርሶ አበበ ጋር ባለው ቅርበት ለሊዲንግ ሲማም ኳርተር እንደ መኖሪያ ይጠቀምበታል። በአመሻሽም ሸጋነቱ ሌሎቹ ሲኒየሮች መርከበኞች አልተቃወሙትም ነበር። አቤት እንዴት እንደሚደንቅ ደራሲ መሆን ነበረበት! የቃል አጣጣሏ፣ ፍቅር አገላለጿ አጃቢን አይደለች እንዴ እያሉ መለሱለት። ኦ የምወድ ደብዳቤን ሲደርስልኝ እመነኝ ወላሂ ነው የምልህ የሚይዘው የምለቀው ነበር የጠፋኝ። ደስታ ነው ድንጋጤ ነው አላውቅም። ካልጠበቅኩት ከተረሳ የዘላለም ተዘጋ ብዬ ከማስበው አካባቢ ስለደረሰኝ እንደሆነ እንጃ። በዚያ ሁኔታ ሁሉም ነገር ተደበላለቀብኝ። የገረመኝ አመዶ ልክ እንደ አመዶ ነበር የምትለኝ አለ በሰፊው። እንዴት ፍቅርን በአክብሮት አሳምረ መግለጽ እንደምትችል ድንቅ ጸሐፊ ሆነሃል። ብስለትህንና አርቆ ሀሳቢነትህንም ከደብዳቤዎች ሳስብ አላህን አላመነኝም። ነፍሴን ገዛሃት። ያ አላህ የፈራሁት ደረሰ አለ በሀሳቡ። ፎቶዋን ሲያየው የእርሱ ኡምራሄል ሁሴን ነች። ምስሏንም ሳም አድርጎ አትኩሮ አያት። ምንጊዜም ፊሊፒስ ከ5 ዓመት በፊት አልተቀየረችም። የሚወዳቸውን የአካሏ ገጽታዎች ልክ እንደ ድሮ እንዳሉ ናቸው። ደብዳቤውን ልክ እንዳነበበው እንደ ዛሬ ተደስቶ አያውቅም። ይህን ደስታ ምናልባትም አላህ ፈቅዶ ኒካ አድርጎ ያገባት ዕለት ይደገም ይሆን? አሁንም በፍቅርና በስስት ፎቶዋን አፍጥጦ በማየት ለሶስተኛ ጊዜ ደብዳቤውንም ሊያነብ ሲል ጓደኛው ሊዲንግ ሲማም መርሶ ሬዲዮን ይዞ ወደ መናፈሻው መጣ። መርሶም የደንብ ልብሱን አውልቆ ከላይ ከነቴራ ከስር ሸርጥ አሸርጦ ነጠላ ጫማውን አድርጓል። እንዴት ነው አለ መርሶ እርካታው ከጓደኛው ገጽ እያስተዋለ። ደብዳቤውንም ያስነብበው አህመድ በደስታ እየተለቀለቀ ተረድቶታል። አሻይና የሆነ ደብዳቤ ነው የጻፈችልን። እንዴት አስደሳች መሰለ! ከ5 ዓመት መለያየት በኋላ ትቀየርብሃለች ብዬ ሰግቼ ነበር አለና አህመድ ጓደኛውን እንዲያነብለት ደብዳቤውን አቀብሎት እሱ የሶቪየት ሬዲዮ ጣቢያን መፈለግ ጀመረ። መርሶም ሲጋራውን አጣጣልና ደብዳቤውን ሊያፈጠጠ ዜና ማብሰሪያ ሙዚቃ ተሰማ። መርሶ ደብዳቤውን ማንበቡን አህመድም የጓደኛውን አስተያየት መናፈቁን ለጊዜው ትተውት ቀልባቸው ሬዲዮ ዜና ላይ ያደረጉት። ዜናውን እንስማ። ዜናውም የማሰማችሁ አለና ርዕሰ ዜናው ሲነበብ የኢትዮጵያ ባህር ኃይል ቃኝ ጦር ጀልባ 202 ኮብልላ በርበራ ወደብ በመቅሰፍ የሶማሊያ መንግስት ጥገኝነት ጠይቃለች ሲል ሁለቱ ጓዶች በተቀመጡበት በበጋ መብረቅ መቷቸው ደርቀው ቀሩ። ጋዜጠኛውም ትንታኔውን ቀጠለ። ጀልባዋም 105 ጫማ ርዝመትና 118 ቶን ክብደት ሲኖራት ላዩም ላይ አብዛኞቹ አዛዦቿ ሌፍተናንት አሸናፊ ዋቅጅራን ጨምሮ 2 መርከበኞች፣ 1 ወጥ ቤት ባለሙያ ተገኝተዋል። የተቀሩት መርከበኞች በተመለከትነው የደረሰን መረጃ የለም። ጀልባዋን በደቡብ ቀይ ባህር አሰብ ወደብ ተነስታ ባብዕ መንደርን በማቋረጥ የኤደን ባህረ ሰላጤ የሚገኝን በርበራ ወደብ በሰላም ደርሳለች። ለሶማሊያ መንግስት እጁን ሰጥቶ ጥገኝነት የጠየቀ የጀልባው ዋና አዛዥ ሌፍተናንት ዋቅጅራ እንደገለጸው ከሆነ ሰው በላ ከሆነ ስርዓት ጋር ላለማስተሳሰር ወስኖ መኮብለሉን አስታውቋል። 2 መርከበኞቹ እነማን ናቸው? የተቀሩትስ መርከበኞች የት ደረሱ? ያልተመለሱ ጥያቄዎች ናቸው። ህይወት ያልመለሰችላቸው እልፍ አላፍ ጥያቄዎች አሏት። የእነዚህን ጀልቦች መጨረሻ ሾላ በድፍን ሆነባቸው። ደስታቸውም ላይ በረዶ ዘነበ። ጦርነትንም በጽሑፍ ሲያነቡት በማለፊያው ብዕር
ቀሸረ የአንባቢውንም ልብ ያሞቃል፣ ቀልቡንም ጠፍሮ ይይዘዋል። ጦርነትም ተዋግቶ አልተዋጉትም በሚያካሂድበት ስፍራ ሲገኙም ግን የዓለም ፍርሃትን፣ ስጋትን እንዲጋሩ ያደርጋል። የካንስ ጦርነት ሌላ ጽሑፍ ሌላ ጉዳይ ነው ስትል በምሬት ፈገግታ ፈገግ አለች ገነት። ከአስመራ ጉሮሮ ሕይወቷን በቁና አድርጋለች። ይሁን እንጂ የዩኒቨርሲቲ እንቅስቃሴዋንና የአስተዳደር ሰራተኞቹን ጥረት ልቧን በተስፋ የሚሞላ ሆና አግኝተዋለች። አስመራ ዩኒቨርሲቲ በሰሜን የሀገራቸው ክፍል ግዙፍ ዩኒቨርሲቲ እንደሚሆን አስተዳደሩ ይጠራል። መንግስትም ሆነ ለጋሽ ለውጭም ተቋማት አስፈላጊውን በጀት መድበውለታል። እየቀዘፈ ነው። መምህራኑም ያሰለጥናል። አዳዲስም የትምህርት ክፍሎችን ተከፍተዋል። አካባቢዋም ዝናብ አጠር በመሆኗ ይህንኑ መሰረት በማድረግ ተግቶ እንቅስቃሴው ነው። አገሪቱም ከ1800 ኪሎ ሜትር ርቀት ያለው የባህር ክልል ቢኖራትም ጨው ከማምጣት ጨው ፋይዳ ያለው ተግባር አልተከናወነበትም። አስመራ ዩኒቨርሲቲ ግን ማሪን ሳይንስ የሰለጠኑ ወገኖችን ለመፍጠር ደፋ ቀና እያለ ነው። ይህንን እንቅስቃሴ ቢሰምርለት የአገሪቱን በእርስ በርስ ጦርነት በመታመሷ እንቅስቃሴው ቢሰምርለት የሀገሪቱ ጋር ያለውን ግንኙነት መቆም በመጀመሩ የኤሌክትሪክ ፍጆታ እና ነዳጅ የለም። አስተዳደሩም ተማሪዎቹን ለመመገብ እና የኤርትራን ገበያ በሚኒሊክ ጣሳ እህል ሸምቶ 2000 የሚሆኑ ተማሪዎችን እየቀለበ ነው። አዲስ አበባ ውስጥም የጥይት ድምፅ በሕይወቷ ሰምታ የማታውቀው ወጣት በአስመራ ግን ከህዝቡ ጋር እንደ ማገዶ ትሞቀው ጀመር። ቀደም ብሎም ሲል ያሸብራት የነበረው መጥፎ ድምፅ በሂደት ለምዳው በሰላም የዋለችበትን ቀን እንደ ተአምር ያስገርማት ጀመር። በከተማዋም በዩኒቨርሲቲዋም በወታደራዊ ተቋማት ላይም የተጠመደው ፈንጂ ሲፈነዳ መስማት የተለመደ ነው። የአየር ኃይል ግቢ አካባቢ ያለውንም ህብረት